ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው እንደፈሩት ደረሰ። ሚዲያ ላይ መነጋገሪያ የሆነው ጉዳይ እውነት ነው ውሸት ነው የሚለውን ይዤላችሁ መጥቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ስለነዚህ ጥንዶች ሚዲያ ላይ በሰፊው መነጋገሪያ ሆኗል። በሰፊው አዳሜ በሙሉ አጀንዳ አገኘው ብሎ ጉድ እያለ ይገኛል። ይህንን ደግሞ እኔ አጣርቼ ያለውን ነገር ይዤ ወደ እናንተ መጥቻለሁ። ቪዲዮውን ላይክ ሼር አድርጉት። እነኚህ ሁለት ጥንዶች እሷ የአሜሪካ ነዋሪ ስትሆን እሱ ደግሞ ኢትዮጵያ ያለ እልል ያለ ፍቅር ውስጥ ገብተው ያው ሁለቱም ተጋፍተው አዳሚ ያው ምን እንዳለ ሰምታችኋል። በሰዓቱ ላይ እናቱ ትሆናለች እንደዚህ ነው ማድሬሹ ምናምን ብዙ ነገር ሲባል ነበር። ነገር ግን እሱ ያ ሁሉ ነገር ወደ ኋላ አድርጎ ከሷ ጋር እልል ያለ ጊዜ እልል ያለ ፍቅር እልል ያለ ያው ኑሮ እየኖሩ ነው ያሉት። ነገር ግን ሰው ብዙ ነገር ቢላቸውም እነሱ ሊለያዩ አልቻሉም። ሰው የፈለገው ቢል እኔ ደግሞ አንቺን ከማፍቀርና ከመውደድ የተሻለ ደረጃ ከማድረስ ውጪ ምንም ማድረግ አልችልም። እንደውም ከዚህ የበለጠ ወድጄ ሌሎችን አቃጥላቸዋለሁ ሲል ነበር። እንዲሁም ስታወሩ ለነበራችሁ ሰዎች እሱ እንደዚህ አይነት ምላሽ እየሰጣቸው ነበር። አልሙሄም ከትላንት ጀምሮ እየተዘዋወረ ያለው ነገር ምንድን ነው? ወደ 15 ሚሊዮን የተገዛ መኪና ይዞባት ጠፋ። ለጥቅም ነበር የቀረበው። እንግዲህ የሚያገኘውን የፈለገውን ነገር አግኝቶ ጠፋ እየተባለ ላለው ወሬ እውነት ነው ወይ ውሸት ነው የሚለው ነው። እኔ እውነተኛውን ነገር እንደማቀርብላችሁ ታውቃላችሁ። ስለዚህ እውነታው ምንድን ነው የሚለው ነገር ለእናንተ ለማድረስ ነው። ብዙዎቻችሁ ተወዛግባችሁ ደግ አረገላት አሁን ነው ትልቅ ስራ የሰራው እሷ እናቱ ስለምትሆን ከሷ ጋር እሱ መቀጠል የለበትም። እሱ ገና ልጅ ነው፣ እሷ ትልቅ ሰው ናት። እሷ 55 አመቷ ነው፣ እሱ ወደ 20ዎች ውስጥ ነው ምናምን ብቻ ስትሎ ነበረ። ፍቅር የእድሜ ገደብ የለውም። እንደፈለጉ በፈለገው እድሜ በፈለገው አንዱ ትልቁ ነው አንዱ ትንሹ ነው መጋባት ይችላሉ። ይሄ መብታቸው ነው። በእነሱ መካከል አንገባም። ግን ደግሞ ያለው እውነታ ደግሞ ይሄ ሲወራ የነበረው ነገር ሁሉ ውሸት ነው። ምንም አልሰረቀም። ምንም የወሰደው ነገር የለም። እሷ ግን ክሬም አስተዋውቃለሁ ያ ክሬም ነው እያስለቀሰኝ እንጂ ሌላ ነገር አይደለም። ምንም አይነት ንብረት አልወሰደብኝም። ምንም አይነት ነገር መሀላችን ላይ አልተፈጠረም። እባካችሁ ተውኝ እያለች ትገኛለች። እንግዲህ አዳሜ ብዙ ነገር አውርታችኋል። አላህ ይቅር ይበላችሁ። ያላጠሩትን ያልሰሙትን ያላዩትን ማውራት ደግሞ ኃጢአት ነው። አንድን ነገር ስታወሩ ቆም ብላችሁ አስቡ። ከባለቤቱ በላይ አዋቂ የለም። ስለዚህ ከባለቤቱ በላይ እኔ አውቃለሁ ብሎ ያልሆነ ነገር አቀናብሮ ማውራቱ ደግሞ አስፈላጊ አይደለም። ያልሆነ ነገር ባታወሩና ሚዲያ ላይ በሰፊው በእናንተ ምክንያት አንድ ሰው ለሰው ባወጣው ምክንያት ይሄ ሁሉ ሰው እያራገበው ስለነሱ ማውራትና ስለማንኛውም ሰው ማንሳቱ አግባብ አይደለም። ለማንኛውም እነሱ ያሉትን ቪዲዮ ላሰማችሁና ልመለስ። አሁን ተረጋጊ አሊ ነቂን ፕሊዝ። አሁን እናንተ ሁላችሁም ያዘናችሁት ውሸት ነው። እኔ ራሴ ሮዚ ናፌርገን ሮዚ ሶፊን አንጀን ምን ሆነች ሮዚ እንጃነን። አዳምጪኝ ሶፊ፣ ያ ቪዲዮ የተፖስተው አልኩሽ እኮ ይሄን ሰሞን ክሬም አይደለም ማስታወቀው እምባስ ነው ሱሉ ያደረጉበት እምባስ አለ እኮ ደግሞ እነሱ አተከም ሲበጣስ እንዲ ቤታ ከተለያየን አይቀርም። ጀኒ መኪናውን ይዞበት ሄደ። አኩማ ወጫ ዚማ እንደዛም ብሎ ነው የለቀቁት። ገባሽ? እንኳን ይዞ ሄደ። አንድ አይደለም እኮ እንዳው የሰበላ አምስት አባ ገዛውለት ኢንሻአላህ ገዛውለት ገዛውለት ሮዛ ማለት ጅረ ቤት አያችሁ አይደለም? በማይመለከታቸው ነገር ጠልቅ ብላችሁ እንደ እርጎ ዝንብ ስትገቡ እንደዚህ ነው የምትዋረዱት። ወይኔ ውርደታም! እናንተ ውርደታም ናችሁ። ምን አገባችሁ? እንኳን አንድ ለምን ከዛ በላይ የፈለገውን አይወስዱም። የማይመለከታችሁም ተብላችኋል። ሰምታችኋል። ያው በማይመለከት ነገር የሚገባ ሰው ይሄ ነው ምላሹ። ለማንኛውም ለሌላ ጊዜ የምታወሩትን ነገር ጥንቃቄ የተሞላበት ቢሆን መልካም ነው። ከእንደዚህ አይነት ደግሞ ውርደት ይሰውራችሁ። የማይመለከታችሁ ውስጥ ባትገቡስ ባታወሩስ ምን አገባችሁ? የፈለገውን ይዞ ቢሄድ ባይሄድ ምን ጨነቃችሁ እናንተ? ምን እንደዚህ ያስጨነቃችሁ? ወላ የፈለገውን ያክል ይውሰድ ቢወስድስ ምን ችግር አለው ስትል እኔ እንደዚህ አቀናብራችሁ ያወራችሁ ሰዎች ደግሞ እንዴት እንደምታፍሩ አላቅም።
ለማንኛውም እዚህ ጋር ራሱ የተፖስተ ፖስት ከሌላ ቦታ ነው ያመጣሁት። በደስታ የተጀመረ ትዳር በእንባ ተጠናቀቀ። ይሄ ራሱ አንድ ውርደት ነው። ለማንኛውም ያልሰሙትን ነገር ያላዩትን ነገር ማውራት እንደዚህ ያዋርዳል። ለማንኛውም ማንኛውም ነገር ከመፖስታችሁ በፊት ከመስራታችሁ በፊት አጣሩ። በተለይ ደግሞ በሁለት ጥንዶች መካከል መግባት ደግሞ ይሄ አጥያት ነው። ማንኛውም ሰው መግባት የለበትም። ሁለቱ ፍቅሩን ጀመሩት፣ ይጭረሱት አይጭረሱት፣ ከቻላችሁ ማስታረቅ። የተጣላን ሰው እንኳን ዋሽቶ ማስታረቅ ራሱ ይቻላል። ለምን እነዛ ሰዎች እንዳይራራቁና እንዳይጣሉ ማድረግ ስለሚቻል ማለት ነው። ግን ደግሞ በመሀል ገብቶ ይሄን ዘረፋት ያን ሰረፋት፣ የእሷ እድሜ ይሄን ያህል ነበር፣ የእሱ እድሜ ይሄን ያህል ነበር፣ መጋባት አልነበረባቸውም፣ እናቱ ትሆናለች አባቱ ይሆናል ምናምን ምናምን፣ ምን አገባችሁ? የፈለገውን የፈለገ ያክል እድሜ ለምን አያቱን አግብቶ አይኖርም? ምን አገባችሁ? ለሱ ሰው እናንተ ትኖራላችሁ፣ መብቱ ነው። ስለዚህ እናንተ እየገባችሁ የሰውን ትዳር ባትረብሹና ባትበጠብጡ መልካም ነው። እንኳንም አልተጣላችሁ፣ እንኳንም አብራችሁ ሆናችሁ፣ እንኳንም አልተዘረፍሽ፣ እንኳንም አንተ የእሷ ንብረት ማለት የአንተ ንብረት ነው፣ የእሱ ንብረት ደግሞ የአንቺ ንብረት ነው። አንድን ሴት ደግሞ ለሀብቷ ብሎ ማግባት ይችላል። ይህንን ነገር ማወቅ አለባችሁ። እድሜዋ ሄደ አልሄደ በቃ የፈለገውን ራሱ የወደደውን የመረጠውን። ሲጀመር አንድ ሰው ያልተጻፈለትን አያደርግም። በቃ ሲፈጠር እሱን ለሷ ብሏታል። ለዛ ነው እስከዚህ ያላገባችሁ፣ እሱም ለዛ ነው ሌላ ያላገባው። ስለዚህ ከሱ አብረውስ አላህ ሲፈጥራቸው ሁለቱን ለማጣመር ስለሆነ ስለዚህ በእነሱ መካከል ከአላህ ትሻላለሁ እኔ የበለጠ አውቃለሁ ብሎ እነሱን ለያይቶ ሌላ ማጋባት ማህበረሰቡ አይችልም። ስለዚህ አላህ ያቀደውን አላህ የሰራውን አውቆ የሰራውን ነገር ደግሞ እኛ ባናጣጠልና መጥፎ ነገር ባናወራ የተሻለ ነው። ትዳራችሁ እንኳንም ቀጠለ እንኳንም ይቀጥል። ከዚህ በላይም ውለዱ፣ ክበዱ፣ የተሻለ ደረጃም ከዚህም በላይ ድረሱ ላለሁኝ። ወረኞች ደግሞ አረጋጉት። ያልሰሙትን ያላዩትን ማውራት ደግሞ እንደዚህ ያዋርዳል። አትዋረዱ፣ ጠላታችሁ ይዋረድ። ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው እንደፈራሁት ነው። ትልቋ ሴትዮ ሳትወስደው አንተ እኮ ይበረታቱ ስትል የሆነ ዛሬ አልኩና ከዛ በኋላ ሀሳቤን ቀየርኩ። አልታመቸኝም ልጁ ሀሳቤን ቀየርኩ። ዘማሳጅ አይነት ነው። ዘስክራፕ ትላለህ እንግዲህ ሴቶች ተጠንቀቁ። ስክራፕ ነው ልጄ። ቆራለኝ እንትኗ እስቲ በእናትህ በቃ ይሄ ነገር ላይ ሄድበት ይሆን? ኧረ ሄድበት። ኧረ ጥብሴ ነው ይሄማ ሄድበታለሁ። እናት ኧረ ይመቸው አመጣታለሁ። ይመችሽ። ወዙን ግጥም ሲያደርግ ላሽ ይላል እንዴ እናትዬ። ያጣፍጠው እንግዲህ። እሺ እናት ልቀምመው። እሺ እናት። ኧረ ልዘግባችሁ ቤተሰብ ከሚኒሶታ። ቆይ ሴትዮዋ አለች። ቆይ ከሚኒሶታ ያገባች ሴት ያገባችውን ነው። ከሚኒሶታ አም ፍሮም ሚኒሶታ ብላ የሄደች እና እኔ በቃ ሼም ይዞኝ እንትን ብያል ነበር። ከዛ ይሄ ነገር አልተመቸኝም አላልኳችሁ? ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን